ዓመተ ሂጅራ አቆጣጠር ነው። ዓመተ ሂጅራ እኮ በኦርቶዶክስ የአቡሻህር ትምህርት ውስጥ ይሰጣል። የኦርቶዶክስ የአቡሻህር መምህራን እኮ ረመዳን ጾም መቼ እንደሚገባ ያውቃሉ። መቼ እንደሚወጣ እኮ ያውቃሉ። ለምን? ረመዳንም የሚቆጠረው በጨረቃ ነው። ሁዳዴ ጾምም የሚቆጠረው በጨረቃ ነው። ኦሮሞኖት የልጆትን ደም የጠጡትን በዙሪያ ይሄን እያዩ አብረው የተባበሩትን ታጥቀው አዲስ አበባ ኑና ይወሎት ቀልጨም አድርገዋቸው። እኔ አዱኛ ዋቆ የቀነኒ አዱኛ አባት የልጄን ደም እንድታወጡልኝ የኢትዮጵያን ሕዝብ በአገር ውስጥም በውጭም ያላችሁትን እየጠየቅኩኝ አረባክሽ አሎ በመቤቴ አረ ይበቃኛል። ለረ ትለዩብኛላችሁ እኮ ኮምፕሊንግ እያደረጋችሁ እንዴ! አረ በቃኝ አንቺ፣ አረ በቃኝ እናንተ። ሰላም እንዴት ናችሁልኝ? ወደ ቻናሌ ተከታታዮች እኔ ያለው ዛሬም እንደተለመደው እናንተን ተመልካቾችን ዘና ፈታ ያደርጋሉ እንዲሁም ቁም ነገር ይገኝባቸዋል ብዬ አሰብኳቸውን ወቅታዊና ሰሞነኛ ቪዲዮዎች ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። በዛሬው ቪዲዮአችን ከምናየው መካከል እንግዲህ የዳንኤል ክብረት ብዙዎችን ያስቆጣ ንግግር አለ። እሱ ምንድነው የሚለውን የምናየው ይሆናል። ረመዳንም የሚቆጠረው በጨረቃ ነው። ሁዳዴ ጾምም የሚቆጠረው በጨረቃ ነው። ብዙዎች እየጠየቁት ያለው ጉዳይ አለ። እፎ እየጠፋ የሚለው አለ። ለሱ ምላሽ ይዘን መጥተናል። በቅርቡ እንግዲህ በሚያሳዝን ሁኔታ በሞት ያጣናት ቀነኒ አዱኛ የሷ አባት እንግዲህ ማስጠንቀቂያ አውጥተዋል። እሱ ምንድነው የሚለውንም የምናየው ይሆናል። አንዳንዶች በሁለቱም ሳይድ በሶሻል ሚዲያ ላይ የማይሆን ቅስቀሳና የልጄን ደም ለመደበቅ የሚሯሯጡትን ከኔ ላይ እንድትቆሙ በእግዚአብሔር ዘንድ ጠይቃቸዋለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ከዛ በፊት ግን ቻናላችንን ሰብስክራይብ ያላረጋችሁ ሰብስክራይብ እያደረጋችሁ ቤተሰቡን እንዲሁም ይሄን ቪዲዮ በላይክ ጀምሩት። ያላችሁንም ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ወደ መጀመሪያው ቪዲዮ እንለፍ። አረባክሽ አሎ መንገድ ላይ የሚሸኑ ሴቶች እንግዲህ እየተጠነቀቃችሁ እንኳን ወደ ቻይና ሺንሻንጓዊ ሬስቶራንት በሰላም መጣ። እሺ ምን አላችሁ? የአህያ አፍረተ ስጋ፣ የድመት ብልትና ማለት ነው የእንቁራሪት ዳሌ አለ። ይህ ውሻ ኦኬ። የሚጠጣስ ምን ይሁን? ውሻ ብሎ ይሰድባል። ለካ የምግብ ስም ነው። እና ውሻ ብላችሁ ራሱ መሳደባችሁም ቻይና ሬስቶራንት ውስጥ አንቺ ነይ ውሽምና ጀማርሽብኝ አይደለ? ሰውዬ እኔ ስለምትለው ነገር አላውቅም። እሺ አይቼዋለሁ ሲገባ። እኔ ላይ እንደዛ አይነት ሽወጣ ሸውጅ። ኧረ እዚህ ቤት ማንም የገባ የለም። ዝም በይ ቀዳዳ። አይቼዋለሁ። ናውጣ እዚህ ጋር ነህ። አይቻለሁ። ውጣ። እኮ ሰው የለም እንጂ እዚህ ቤት ሰው ቢኖር ኖሮ ዛሬ አልቆ ነበረ። ዛሬ ተይኝ። ኧረ አለ ይኸውና። ኧረ የለም ቅርሻታ። ቺት ማድረጓ ሳያንስ ልታስገድለው መሳሪያ ይዘው ወጥቶ ታዲያ እንዴት ይው ቢያየው ራሱ እኮ አላየውም ብሎ ባላየ ነው ማለፍ ያለበት። በመቤቴ አረ ይበቃኛል። ለረ ትለዩብኛላችሁ እኮ ኮምፕሊንግ እያደረጋችሁ እንዴ! አረ በቃኝ አንቺ፣ አረ በቃኝ እናንተ ቤተሰብ። አቤት ሪሊ ስፓርታከስ ፊልም ምችላለሁ እኮ እንዳስቁብኝ በሞቴ። አቤት 5 አበባ ባንዴ! አቤት 5 አበባ 200 አበባ ነው ባንዴ የሰጠሽኝ አቤት 5 አበባ። እንደ በረከት እኮ ሰዎችን ኮፒ የሚያደርግ የለም። ሴቶችን ከሴት በላይ ነው እያስመሰለ ቁጭ የሚያደርጋቸው። አረ በረከት ልጅቷ ራሷን እንደዚህ አትመስልም። ቁጭ ነው ያደረጋት። እኔም ወደ ደጀን እያሳከከኝ ነው። ገንዘብ ላገኝ ነው መሰለኝ። አረ እንደው ዝም በል አንተ ልጅ በእናትህ ነገሮችን ሁሉ ማግኘት ትወዳለህ። እስቲ አሁን እኔ እግሬን እያሳከከኝ ነው። ምን ልትል ነው አሁን? አይ አንተ እንኳን የንጽህና ጉድለት ነው። ታጠበው ታጠበው። ከዚህ እንባታ ይግግረ ተመታኛለ። መለኛው ጀለስ ዶርሙ ሲፈሳ
አፈሳ ምን ዝም ብለሽ ታላቀችው? እንኳን አንተ ይሄስ ይፈሳል ይሄስ ዋው ወይዘሮ አስቴር ቡና ጠጡ። ፈላ አይ እዛው አፍልቡ አፈራ አባታታ ይሁዳ እኔ አዱኛ ዋቆ የቀነኒ አዱኛ አባት የልጄን ደም እንድታወጡልኝ የኢትዮጵያን ሕዝብ በአገር ውስጥም በውጭም ያላችሁትን እየጠየቅኩኝ እስካሁን ከጎኔ ለቆማችሁ ሁሉ ከፍ ያለ ምስጋናን እያቀረብኩ አንዳንዶች በሁለቱም ሳይድ በሶሻል ሚዲያ ላይ የማይሆን ቅስቀሳና የልጄን ደም ለመደበቅ የሚሯሯጡትን ከኔ ላይ እንድትቆሙ በእግዚአብሔር ዘንድ ጠይቃቸዋለሁ። የቀነኒ አባት የተናገሩት እንግዲህ እውነት ነው። ከሀዘኑ በላይ ሶሻል ሚዲያ ላይ የሚለቀቀው ነገር እጅግ ስሜትን የሚጎዳ ነገር ነው እና ፖሊሶችም የህግ አካላትም እንግዲህ ቀነኒ አዱኛን እንግዲህ ፍትህ ልታሰጧት ይገባል እላለሁ። ከዚህ ጉዳይ ጋር በተያያዘ እንግዲህ ቲክቶከር ሮማን ያለችው ነገር አለ። እሱን ቪዲዮ አይተን እንመለስ። ኦሮሞኖት የልጆትን ደም የጠጡትን በዙሪያ ይሄን እያዩ አብረው የተባበሩትን ታጥቀው አዲስ አበባ ኑና ይወሎት ቀልጨም አድርገዋቸው ጉቡ እስር ቤት ምን ይሎታል? እንዳይገሉ ራሶትን የልጆትን ደም ተበቅለው መሞት። እኔም መክሮት ይሄን ነው። ሞት እንደው አይቀርም። እግዚአብሔርም ምንም አይጠይቆትም። የልጆት ደም በስነ ስርዓት ካልወጣ እኔም መክሮት ገንዘብ ከፈለጉ የጥይት እኔ ከየትም አዋጥቼ ኢትዮጵያ ዙ ለምኜ ልክሎታለሁ። ጠጧቸውና ግቡ ጠጧቸው። እርሶ እንኳን ባይጠጧቸው በእጃዙር አጎቷም ለካለ አጎቷ አፈር ልብላል ተበቀል። የዝችን ቄጤማ የመሰለኝ ልጃችሁን እዩና ፍትህ ካገኛችሁ እሰየው። አለበለዛ ግን እውነት እናንተ ኦሮሞ አልወለዳችሁም። ኦሮሞ የሐረር ኦሮሞ ይሄ ጅልግልጎ ኦሮሞ ሞታችኋላ። ሞታችኋላ። የልጃችሁን ፎቶ በአደባባይ በሶሻል ሚዲያ ከሬሷን የወረወሩት አንሶ እዚህ ሶሻል ሚዲያ ላይ ዘቅዝቀው የገዛ ዘመዶቹ እንደ አውሬ ልጃችሁን እየቀጠቀጡ እናንተ እውነት የላችሁማ። እንደኔ ሮማን ያለችው የበቀል ሐሳብ ባልደግፈውም ፍትህ ግን ሊሰጣቸው ይገባል። ፍትህ አሁንም ለቀነኒ አዱኛ ልንል ይገባል። እና ተመልካቾች አንድ ነገር እንድታደርጉልኝ እፈልጋለሁ። እዚህ ኮመንት ላይ ፍትህ ለቀነኒ አዱኛ እያላችሁ እንድትጽፉና የህግ አካላት ፍትህ እንዲሰጧት ጫና እንድናደርግ ስል በትህትና እጠይቃለሁ። እና እዚህ ኮመንት ላይ እያንዳንዳችሁ ፍትህ ይሰጣት የምትሉ የኔን ሐሳብ የምትደግፉ ፍትህ ለቀነኒ አዱኛ እያላችሁ ኮመንት እንድታደርጉ ስል በትህትና እጠይቃለሁ። ወደ ቀጣይ ቪዲዮ እንለፍ። አባ ጤና ጣቢያ እዚህ ጋር ነው እንዴ? አዎ ውስጥ ነው ያለው። ምን ፈልገህ ነው? ጤና ጣቢያ ውስጥ ነኝ እንዴ? አዎ። ይሄ ሁሉም ሰው እየገባ የሚወስደው ነገር ምንድን ነበር አለ እንዴ? እሱ ምንድን ነው እሱ? የቱ ጋር ነው የሚቀመጠው? በነፃ ሁሉም እየገባ የሚወስደው እኮ ምንድን ነው? ስም የለው? ይሄ እንደዚህ መከላከያ ነገር ነው? አዎ መከላከያው። የቱ ጋር ነው የሚቀመጠው? በጣም አረፈርክ ወንድሜ። አለቀ። አሁን አለቀ። 4-5 ጤና ጣቢያ እኮ ዞሬ እኮ እዚህ እኮ አለ ተብዬ። ይኸው ዛሬ ነው የገባው። ዛሬ አለቀ። በቃ ስልኬን ያዙና ሲመጣ ምናምን እደውላለሁ። ችግር የለም። ምን ይደረጋል? በቃ ለዛሬ እስኪ ይሄን ቪዲዮ ያው ሰላም ነው። እግዚአብሔር ይመስገን። ይኸው የቲክቶክ ቪዲዮ እየሰራው ነው። አንድ ጥያቄ ልጠይቅ። ኢትዮጵያ ላይ እየተገደበ ያለው አባይ ግድባችን የት ሀገር ነው የሚገኘው? እንዴ መሰለኝ አዲስ አበባ እንደሚገኝ ነው። አዲስ አበባ ጣርቻ አልሰማሁሽም። ማን የት? አዲስ አበባ አባይ ግድቡ? ጂል ደንጋራ ደግሞ ማውቀው አርባ ምንጭ ነው መስለኝ። አባይ ግድቡ? አዎ አርባ ምንጭ። አዎ እኔ እንደው ከእናንተ መካከል ግን አንድ ቁም ነገር አንድ ደህና ነገር ልጣ አይደለም ሞክሪ። እኔ ያው እንደዛ ነው ወይ ወላይታ ወይ አዲስ አበባ ኮሌክት አንዱ ወይ ህምቡጥ ህንጭጭ ነው አንተ ቅርሻታ። ኧረ አንዳንድ ሰዎች ድድብናችንን በልክ እናድርገው። አሁን አባይ ግድብ አዲስ አበባ ውስጥ የሁሉ አመት ከ2003 ጀምሮ በትምህርት ቤት ቦንድ ስንገዛ ስንት ነገር በቃ ሲባል የነበረበት ነው። በቃ የአባይ ግድብን የማያውቅ ኢትዮጵያ የለም። አዲስ አበባ ነው የሚገኘው። ኧረ አንዳንድ ሰዎች ድድብናችንን በልክ እናድርገው። ዓመተ ሂጅራ አቆጣጠር ነው። ዓመተ ሂጅራ እኮ በኦርቶዶክስ የአቡሻህር ትምህርት ውስጥ ይሰጣል።
የኦርቶዶክስ የአቡሻህር መምህራን እኮ ረመዳን ጾም መቼ እንደሚገባ ያውቃሉ። መቼ እንደሚወጣ እኮ ያውቃሉ። ለምን? ረመዳንም የሚቆጠረው በጨረቃ ነው። ሁዳዴ ጾምም የሚቆጠረው በጨረቃ ነው። ሁለቱም በጨረቃ ነው የሚቆጥሩት። ልክ ረመዳን አሁን ወደዛ ይሄዳል፣ ወደዚህ ይሄዳል አይደለ? ሁዳዴም ወደዛ ይሄዳል፣ ወደዚህ ይሄዳል። ለምን? ሁለቱም በጨረቃ ስለሚቆጠሩ። ይሄ እውቀት እኮ ለሁለቱ አሁን የዘመን አቆጣጠር የሚያውቁ የእስልምና ሊቃውንትና የዘመን አቆጣጠር የሚያውቁ ኦርቶዶክስ ሊቃውንት አንድ ላይ ቢቀመጡ ይግባባሉ። ሁለቱ ይግባባሉ። እውቀቱ አንድ እኮ ነው። አንዳንድ ነገሮችን ተመልካቾች እንሰማለን ግን አንፈርድም ብለን ማለፍ ነው። እናንተም የተሰማችሁን ሀሳብ አስተያየት ኮሜንት ላይ በጨዋነትና በነፃነት ግለጹልኝ። ወደ ቀጣይ ቪዲዮ እንለፍ። ነብይ እዩ ጩፋ ምላሽ ሰጥቷል። ማርሽ ባንድ ብቻ ሳይሆን ገና መድፍ እንተኩሳለን ሲልም በክራይስት አርሚ ቲቪ ላይ መናገሩን ከፌስቡክ ላይ ተመልክቻለሁ። እንደሚታወቀው ከሰሞኑ የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ፖሊስ አገልጋዮችን ከማጀብ እንዲታቀብ ያስጠነቀቁበትን መግለጫ ማውጣቱ ይታወቃል። ኮንፈረንስን አስመልክቶ በጦር መሳሪያ አንድን አገልጋይ ማጀብ እንደ ወንጌል አማኝ በፍጹም ተቀባይነት የሌለው ከአስተምሮት ውጪ መሆኑን ገልጾ ነበር ያስጠነቀቀው። ታዲያ ይህንን ተከትሎ ነብይ እዩ ጩፋ ምላሽ ሰጥቷል። ታዲያ በምላሹ ላይ አንድ ነብይ በፓትሮል መታጀቡ አይግረማችሁ፣ መታጀብ ከፈለጋችሁ ስራ ስሩ። የክርስቶስ አገልጋይ መጣ ሲባል ማርሽ ባንድ አይደለም ካላንደር ሁሉ ሊዘጋ ይችላል ብለዋል። እኔ ግን አንዳንድ ጊዜ የኛ ሀገር ህግ ለአንዱ እናት ይሆናል፣ ለአንዱ ደግሞ የእንጀራ እናት ይሆናል። አሁን እንደዚህ አንድ ነብይ በሚፎክርበት ሀገር ውስጥ ከአንድ ተቋም ጋር አንድ ግለሰብ በሚፎካከርበት ሀገር ውስጥ እነ እፎይ ብዙ አሉ፣ በሙስሊሞችም አሉ እንደዛው። ህግ ፍትህ ከተሰጠ አይቀር ለሁሉም እኩል ነው መሰጠት ያለበት። እፎይን አስሮ እዩ ጩፋን የሚፈታ መንግስት መኖር የለበትም። እዩ ጩፋን አስሮ እፎይን የሚፈታ መንግስት የለበትም። በሙስሊሞችም እንደዛው፣ በሁሉም ሃይማኖት እንደዛው። ህግ ከተባለ ሁሉም ላይ ሁሉም ሃይማኖት ውስጥ ተሳዳቢ አለ። ሁሉም ሃይማኖት ውስጥ ያሉትን ተሳዳቢዎች መንግስት በህግ አግባብ መሰረት ቅጣት ሊሰጥ ይገባል እንጂ አንዱን እንደ ልቡ ተናጋሪ አድርጎ አንዱን የሚያስርበት ነገር ሊስተካከል ይገባል እላለሁ። ወደ ቀጣይ ቪዲዮ እንለፍ። አማርኛ ፊልም ከካሜራ ጀርባ። ለመጨረሻ ጊዜ የምትናዘዘው ነገር ካለ ተናዘዝ። እባክህ አትግደለኝ። እነሱ ከከፈሉ 3 እጥፍ አድርጌ እከፍልሃለሁ። እንካ ተቀበለኝ። አምጣው። ከት አትቀበለው አንተ። እሺ ገንዘብና አንተ ገዳይ ነህ። እሺ ገንዘብ አትቀበለው። ድጋሚ ቀርጸዋለን። አክሽን። ለመጨረሻ ጊዜ እነግርሃለሁ፣ የምትናዘዘው ነገር ካለ ተናዘዝ። እባክህ አትግደለኝ። እነሱ ከከፈሉ እጥፍ አድርጌ እከፍልሃለሁ። እንካ። አንተ ደንቆሮ ነህ እንዴ? አትቀበለው። አሰበም ይሄ ምንድን ነው? አትቀበለው። እቀበለዋለሁ። ገንዘብ አይደል? እቀበለዋለሁ እንዴ? አትቀበለው። አንተ ገዳይ ነህ። ብር ከሰጠኝ እቀበለዋለሁ። እምቢ በለው። ለምንድን ነው እምቢ የምለው? እንዴት? ብር አይደል? ድራማ እኮ ነው። ድራማ ምን አገባኝ? ምንድን ነው ድራማ? ቦርሳው ከኔ እኮ ነው። ምን አገባኝ? ድራማ ነው። እኔ የምከፍል በኋላ ነው የምከፍል። በኋላ አትስጠኝ። እንዴት? አሁን ከሰጠኝ በኋላ አትስጠኝ። አምጣው። ቦርሳዬ ነው። ሂዱት ዘንዶ አምጣው። መልስና ሂዱት ውጣ። ኮረሽ አምጣው። ዘላለም አምጣው አልኩህ እኮ። እንግዲህ ተመልካቾቼ ለዛሬ ይዤላችሁ የመጣሁት ቪዲዮዎች ይሄን ይመስሉ ነበር። በቀጣይ በአዳዲስና በወቅታዊ ቪዲዮዎች እስከምንገናኝ ድረስ ፒስ። ይመቻችሁ። መልካም ሳምንት።